ካስወረዱኝ እኔ ቤቴን ከፍታለሁ። ከዚህ በኋላ እኔ ጋር ትመጣለህ። እባክህን ሂድ። ማስረጃውን አሳየው። ቆይ አንዴ ቆይ፣ ሶስት ማስረጃ አሳይቻለሁ ማለት ጀመረ ማለት ቆይ አንዴ፣ ሶስት ማስረጃ አስወረድከኝ። አዎ ካስወረድከኝ ቤቴን ከፍታለሁ። አንዴ እባክህን አንዴ። ካስወረዱኝ አለ ማለት እንድታረገኝ አልፈቅድልህም። ከዚህ በኋላ ሚት እንዳታረገኝ እኔ እንዳታረገኝ። አራት እንጫጫ አንዴ። አሁን እሱ ሳይሆን የሚያስወርደኝ እኔ ራሴ ወርዳለሁ። ቤቴን ከፍታለሁ። ኑ ጋር እባክህን። ማንም አላስወረደህም። ማስረጃ እኔ ነኝ። አሁን ወርደው እኔ ነኝ። ራሴ ነኝ። ኑ እኔ ቤት ማስረጃ አሳይ። ዳሴት ሴ ምንም ታጭበረብራል። ለማጭበርበር ከመሞከር ውጪ ምንም የምታመጣው ነገር የለም። የለም ማስረጃ ቢኖር ክፍት አድርገህ በቃ ማሳየት እምነትን ይፈጥራል የሚለውን ከፍተህ ለማሳየት ሞክር። የለ ትክክል ነው፣ እምነትን ይፈጥራል ይላሉ። ጥምቀት በራሱ አያድንም የሚለውን ግን ልክ እንደዛ ከፍተህ ማሳየት አልቻልክም። ስለሌለ ምንድን ማድረግ ያለብህ? በቃ ሄዳለሁ ምንም ማድረግ አትችልም። ሲጀመር የዚህን ያህል እኔ ፕሮቴስታንቶችን ካየናቸው መልእክት ማስተላለፍ ያለብን ይመስለኛል። ምን አይነት መልእክት? እኔ ፕሮቴስታንቶች ካላችሁበት ነገር እኔ እንደው የሆነ ነቃ ብላችሁ ነገሮችን ማየት ያለባችሁ ይመስለኛል። ምን እያልኳችሁ ነው? እንዳያችሁት አሁን እንደዚህ አይነት ይሄ ጭቅጭቆቹ ምናምን የሚመጡት ራሱ ለምን ይመስላችኋል? የሆነ ነገርን እያሰቡ ከመምጣት ካልሆነ በስተቀር ምን አይነት ነገሮችን በተቻለ አቅም ትምህርቶችን የመደበቅ የመሸፈን የጴንጤ እምነት ምን እንደሆነ በግልጽ አሁን መታየት ስለጀመረ እዚህ ሚዲያው ላይ ሸፈን ለማድረግ ያህል ይሄ እኮ እንዲህ ነው፣ ይሄ እኮ እንዲህ ነው ብሎ ብቻ ለመምጣት ይሞከራል። ለማንኛውም ሉትራኖች ጥምቀት አዎ ያድናል ማለት ብቻ ሳይሆን እንደውም ጥምቀት እንዴት ያድናል የሚሉትን በምን መልኩ እንደሚያስቀምጡ ላሳያችሁ። ይኸው ከራሳቸው መጽሐፍ ዌብሳይትም አይደለም። እኔ አክቹዋሊ ያን ዌብሳይትም ያቃለልኩባችሁ ምናምን ሳይሆን አክቹዋሊ መቃለል ካለበትም ሊቃለል ይችላል። ከዌብሳይቱ የተሻለ ትልቁ መመሪያቸው ይሄ ስለሆነ ማለት ነው። ዌብሳይቱ ላይ ራሱ ጥምቀት ለድህነት አይደለም ማለት በራሱ አያድንም የሚል አንድ ሊገኝ አልቻለም። ከዌብሳይት የዘለለ ነገር ግን እኔ ላሳያችሁ ከራሳቸው ላይ ላስነብባችሁና ከዛ በኋላ ላስገርማችሁ እንዴት እንደሚውሏቸው ማለት ነው ጴንጤዎችን ሉትራኖች። አንዴ ይኸው ነው ቀጥታ ከራሳቸው ከመጽሐፉ ነው ማስነብባችሁ። ያ ነው ይኸው ቁጥር 15 ላይ እዚህ ጋር ማለት ነው። እስቲ አንዴ ኮሜንት ልዝጋባችሁ። ቁጥር 15 ምን ይላል? ስለዚህ የኛዎቹ አዳዲስ መናፍስት ይላል። ስለዚህ የኛዎቹ አዳዲስ መናፍስት አንዴ እሺ ስለዚህ የኛዎቹ አዳዲስ መናፍስት ጥምቀትን ምን ለማለት ለመሳደብ የእግዚአብሔርን ቃልና ስርዓት ወደ ጎን አድርገው ከጉድጓድ የተቀዳውን ውሃ ብቻ እያሰቡ እፍኝ ውሃ ነፍስን እንዴት ሊረዳ ይችላል እያሉ ይላል። ይኸው ልክ ያንን ውሃውን ብቻ እያሰቡ እፍኝ ውሃ እንዴት ነፍስን ሊረዳ ይችላል እያሉ መለፍለፋቸው ፍጹም ተንኮልና ዲያብሎሳዊ የድፍረት ስድብ ነው። እፍኝ ውሃ እንዴት ነፍስን ሊያድን ይችላል የሚሉ የእግዚአብሔር የሆነውን ይህንን ስርዓት እና ቃሉን ልክ የእግዚአብሔርን ቃልና ስርዓት ወደ ጎን አድርገው ከጉድጓድ የተቀዳውን ውሃ ብቻ እያሰቡ አይቷል፣ እየነጠሉት ማለት ነው። ውሃውን በቃ ውሃ ብቻ ነው እያሉ ፊት ለፊት ላይ በሚታየው ነገር ታውሮ ማለት ነው። እፍኝ ውሃ ነፍስን እንዴት ሊረዳ ይችላል እያሉ መለፍለፋቸው በቃ ሊረዳ ይችላል። ያ በጥምቀት ውስጥ የሚታየው ውሃ ብቻ ስላልሆነ ጥምቀት ነፍስን ሊረዳ ይችላል የሚል ነፍስን ያድናል የሚል እምነት ስላላቸው እነ ሉተር ይህንን የሚቃረኑትን ሰዎች ምን አለ? ነፍስን እንዴት ሊረዳ ይችላል እያሉ መለፍለፋቸው ፍጹም ተንኮልና ዲያብሎሳዊ የድፍረት ስድብ ነው። ይሄ ብቻ አይደለም፣ ያሳያል እዚሁ ጋር። እሺ ተመልከቱ፣ እዚህ ጋር እንደዚሁ
ጥምቀት ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ ይልና እሺ በተጨማሪም መጠመቅ እንደሚገባን አለበለዚያ መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል። አለበለዚያ እንደማንድን አለቀ። አለዛ እንድንም አለ። ይሄ ሉትራን ትምህርት ነው ማለት ወዴትም አታደርገውም። ተጨማሪ እናውጣ ካልን ዝም ብለህ በገለጥክ ቁጥር እንትን ማለት ትችላለህ። በነገራችን ላይ ዝም ብለህ በገለጥክ ቁጥር ስለ ጥምቀት ምንነት ይሄው እዚህ ላይ የተናገራቸው እንዳለ ማየት ትችላለህ። ኦኬ ሰው ጥምቀት ለድህነት እንደሆነ ከሞት ወደ ህይወት ለመምጣት እንደሆነ ለምሳሌ ይሄው እዚህ ጋር ለምን አናይም? እሺ የጥምቀት ኃይሉ፣ ውጤቱ፣ ጥቅሙ፣ ፍሬውና ዓላማው ምንድን ይላል? ማዳን ነው። ይኸው የጥምቀት ኃይሉ፣ ውጤቱ፣ ጥቅሙ፣ ፍሬውና ዓላማው ምንድነው? የጥምቀት ነው ያለው ራሱ። የጥምቀት ኃይሉ፣ ውጤቱ፣ ጥቅሙ፣ ፍሬውና ዓላማው ማዳን ነው። ማንም ሰው ልዑል ለመሆን ሳይሆን ቃላቱ እንደሚሉት የሚጠመቀው ለመዳን ነው። የሚጠመቀው ምን ለማድረግ ነው? ለመዳን ነው። እሺ ለመዳን ነው። ማንም ሰው በሚገባ እንደሚያውቀው መዳን ከኃጢአት ከሞትና ከዲያብሎስ መዳን፣ እሺ ወደ ክርስቶስ መንግስትም መግባትና ለዘላለም ከእርሱ ጋር መኖር እንጂ ሌላ ነገር አይደለም ማለት። መዳን ደግሞ እንግዲህ ጥምቀት ለድህነት ነው አለ፣ ለመዳን ነው አለ። መዳን ደግሞ ለምንድን ነው አለ? መዳን ደግሞ ማንም ሰው ደግሞ በሚገባ እንደሚያውቀው መዳን ከኃጢአት ከሞትና ከዲያብሎስ መዳን፣ ከኃጢአት ከሞትና ከዲያብሎስ መዳን ወዴት? ወደ ክርስቶስ መንግስትም መግባትና ለዘላለም ከእርሱ ጋር መኖር እንጂ ሌላ ነገር እኮ አይደለም ማለት። ይሄና መሰል ነገሮች በጣም በርካታ ቦታ ተገልጿል። አንዴ እሺ ባጭሩ ሉትራኖች ጥምቀት ለድህነት በራሱ አያድንም እንደው እምነትን ነው የሚፈጥረው ብለው ያስተምራሉ። አያስተምሩም። በራሱ አያድንም እምነትን ነው የሚፈጥረው። እንደዛ አይደለም የሚሉት። እምነትን ነው የሚፈጥረው የምትለዋን ቃል ይጠቀማሉ። ጥምቀት በራሱ አያድንም የሚለውን ግን ይህ ፍጹም የራሳቸው የጴንጤዎች ውሸት ነው። በሉትራኖች ላይ የሚዋሹት ውሸት ማለት ነው። ስለዚህም ማስረጃ ሲባል እንዳያችሁት ፈርጥጧል። አለቅ እኔ የሚዋሽ ሰው ሁሌ ጮክ ብሎ ይስቃል ብዙ ጊዜ ማለት ነው። ከዛን ይዋረዳል እንዳያችሁት። ከዛ በኋላ ያው እንግዲህ ሄዶ ፕሮቴስታንቶችን ያው ይጫወትባቸዋል ያለ ማስረጃ የሆኑ እኔ ገብታለሁ አይነት ነገር። ከዛ በኋላ ያው ጨዋታ ማለት ነው። ከበፊት ጀምሮ የምታስተምረውን ትምህርት አፍርሼብሃለሁ አለ። የትኛውን? አንድ ሰው ድንገት መጠመቅ ሳይችል ቢሞት ሊድን ይችላል የሚለውን። ይሄ ለምሳሌ የሰማዕታትን ጥምቀት የደም ጥምቀትን እኛ አንቀበልም። በቃ እንዲህ ነው። ምንድነው ዊዛውት ላይ ኢስላም ዳይ የሚሉት ነገር አለ። ያለ ውሸት ኢስላም ይሞታል ምናምን የሚሉ ሰዎች አሉ። አንዳንድ ሰዎች እኔ አሁን ጴንጤነት ራስ ፕሮቴስታንቲዝም ራሱ እንደዛ ሊባለት ይችላል። ያለ ውሸት በተአምር ፕሮቴስታንቲዝም ሰርቫይቭ ማድረግ አይችልም፣ መቀጠል አይችልም ያለ ውሸት። በቃ አለቅ እና ይህንን ነገር ዛሬ በነበረን ውይይት ላይ ተመልክተናል። እሺ ኮመንቱን ላብራላችሁ። ሉትራኖች ካላችሁ ኑስቲ ሉትራኖች ካላችሁ ይኸው ሉትራኖችን አስገብተን ከራሳቸው መስማት እንችላለን። እዚህ ውስጥ ሉትራን አላችሁ የምትታወቁ ሉትራን። አክቹዋሊ ሉትራን እኔ ሰዎችንም መጥራት ራሱ አይጠበቅብንም። አለቀ። ይኸው የሉትራኖች መጽሐፍ የራሱ የዶክተር ማርቲን ሉተር ላርጅ ካቴኪዝሙ አለን፣ ስሞል ካቴኪዝሙ አለን፣ የአውግስበርጉ ኮንፌሽን አለን። አንዳቸውም ጥምቀት በራሱ አያድንም የሚል ነገር እዚህ ውስጥ አታገኙ። ጥምቀት ያድናል፣ ጥምቀት ያድናል፣ ጥምቀት ያድናል፣ ጥምቀት ያድናል። እምነትን ይፈጥራል ቢባል ከምን አንጻር? የህፃናት ጥምቀት ተጠይቆ ስለነበረ እኔ አዋቂዎችንም ይመለከታል አለ። እኔ አዋቂዎችን ቢቭን ቢመለከት ራሱ ስቲል ጥምቀት እምነትን የመፍጠር ደረጃ ያህል እንኳን አቅም ካለው እንዴት ነው ሊኖር የቻለው ካላችሁ እዛው ጋር ይመልሳል። ምን ብለው? ጸጋን መቀበያ ነው። ራሱ ያነበበው ላይ ራሱ ወዳጃችን ያነበበው
ራሱ እዛው ክፍል ላይ ሳይቀር ምን ይላል? ጸጋን መካፈያ ነው። ጸጋን የሚካፈለው ያ ጸጋ ምን የሚያደርግ ነው? ከኃጢአት የሚያጥብ ዳግም የሚወልድ። ስለዛ ክሊር ነው። ከዚህ በላይ እንግዲህ ዌብሳይት አምጥቶ ዌብሳይቱ ላይም ደግሞ ጥምቀት በራሱ አያድንም የሚል ሳይሆን ጭራሽ ደግሞ ጸጋን የምንካፈልበት ነው። ያ ጸጋ ደግሞ ሰዎችን ከኃጢአት የሚያነጻና ዳግም የሚወልድ ከመሆኑ አንጻር እኔ ግልጽ ነው ብዬ አስባለሁ። እሺ ኦኬ፣ ሄሉ መታለች መሰለኝ። ዝም ብለን እሷን አይተን ወደ መጨረሱ እንሄዳለን ማለት ነው። እሺ ሄሉሻ ምን ልታሳይን ነው? ደግሞ ፔንቴኮስታል ውስጥ ነው ያለው። የወንጌል አማኝ ነኝ። በፔንቴኮስታል ውስጥ ማለት ነው ያለው። ምን ልዩነት አለው? ኦብቪየስ ነው። ፔንቴኮስታል ምን ልዩነት የለውም። ኦብቪየስ ነው። እኔ ልዩነት አለው። ልዩነት ስለሌለው አይደል? በአንድ ህብረት ውስጥ ያለ ነው እኮ ልዩነት ስለሌለ ነው። አንድ ዶክትሪን ሰርተን አብረን ያለ ነው። በምታደርገው ኮንትሪቢዩሽን በተለይ እምነትን ዲፌንድ በማድረግ ለምጠራው ጥረት ትልቅ አክብሮት አለኝ። ግን አንድ ነገር መናገር የምፈልገው ነገር አለ። አንዳንድ ግሬ ኤሪያዎች አሉ፣ በጣም ግሬ ኤሪያዎች አሉ ማለት ነው። ዲቤት ሊያስነሱ የሚችሉ ዲኖሚኔሽናል የሆኑ ነገሮቻችንን ሊለያዩ ብዙ ጉዳዮች አሉ። ለምሳሌ ፔንቴኮስታልስ እንደ ፔንቴኮስታል የሚያምኑት ነገር አለ፣ ባፕቲስቶች የሚያምኑት ነገር አለ፣ ሉትራን የሚያምኑት ነገር አለ። እንደምታውቁት አንተም ሌሎችም እንደምታውቁት እኔ ለምሳሌ በባፕቲዝም እና በሎርድ ሰፐር በቅዱስ ቁርባን ከእናንተ የተለየ እምነት አለኝ እንደ ሉትራን። ግን በተቻለ መጠን ያንን ነገር አላነሳም። ኢቨን እንኳን ተነስቶ ሲወራ እንኳን እኔ እንደ ሉትራን ኮመንት አልሰጥም። ዝም ነው ብለው ዝም የምልበት ምክንያት አለ። ብዙ ጊዜ የመንፈስ ዩኒቲ ላለመንካት ነው ያንን የማደርገው። ፔንቴኮስታልን ሪስፔክት አድርጌ ነው የምነጋገረው። ዶክትሪናል ልዩነት ያለበትን ኤሪያ አልነካውም። ሆን ብዬ አልፈዋል። ከዛ ይልቅ ዋና የሆነ ቁም ነገር የሆነ ነገር ላይ ትኩረት ማድረግ በጣም አስፈላጊ ነው። ከልቶች ላይ እና የሐሰት ልምምዶች ላይ እነዛ ነገሮች ላይ ኢነርጂያችንን ማባከን ያለብን እሱ ነው እና ታቦቱ ኢትዮጵያ መጥቷል ብሎ ይላል። እንግዲህ በኦርቶዶክስ ቤተክርስቲያን እንኳን ታቦቱ ወደ ኢትዮጵያ መጥቷል ብለው ይላሉ። እዚህ ክብረ ነገስት ላይ መጽሐፍ ቅዱሳቸው ደግሞ ባቢሎን ሄደ ይላል። ባቢሎን ተጓዘ ይላል መጽሐፍ ቅዱሳቸው። ለመሬት ከፍታ አፏን ወጣዋለች ይላል። አንተ ከፔንቴ ነው መሰለኝ። እሺ ሰምታችኋል። አሁን ዛሬውን የተወያየነውን ነው ሄሉ ሰርታ ያመጣችሁና በፔንቴና በሉትራን መካከል ምን ልዩነት አለ? ምን አንድ እንደሆኑ ላሳየህ። እንዲህ አይነት ነገርን ለማስቀመጥ ሞከረ። በነገራችን ላይ ኤፍሬም በጣም ብዙ ጊዜ በጣም በመዋሸት የሚታወቅ አይነት ወንድም ነው። በጣም ይቅርታ አድርጉልኝ እንዲህ ብዬ ስናገር። ይህንን የምናገረው ከምን አንጻር መሰላችሁ? አሳያችኋለሁ። ራሳቸው ፕሮቴስታንት ወንድሞቹ በምን መልኩ እንደሚያዩት ማለት ነው። የተወሰነ ያነባሉ የሚባሉ ፕሮቴስታንት ወንድሞች አሁን አሳያችኋለሁ። የእነሱን የራሳቸውን ሁኔታ እዚህ ወንድም ላይ ያላቸውን ማለት ነው። ወደዛ ከመሄዴ በፊት ግን ልዩነት የለንም ብሎ ነው ጭራሽ የተነሳው። ጴንጤና ሉትራን አደገኛ የሆነ ልዩነት ነው ያለው። አደገኛ የሆነ ልዩነት ነው ያለው። ጭራሽ እዚህ መጽሐፍ ቅዱስ እዚህ መጽሐፍ ላይ ቅድም ያነበብኩላችሁ ላይ ምን ነበር የሚለው? ሎክ ለምሳሌ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ውስጥ የመታደስ ትምህርት ቅዱስ ጥምቀትን በተመለከተ ችግሮች የሚፈቱበት ከመሆን የችግር መፈጠሪያ ቦታ ሆኗል። ማለት መካነ ኢየሱስ ቤተክርስቲያን ውስጥ ጥምቀት ለድህነት ነው የሚለው ትምህርት አለ። ግን የተለያየ ችግር ግን ይመጣል እዚህ ትምህርት ላይ። ጥምቀት ያድናል አያድንም ምናምን የሚለው ጉዳይ ላይ የተለያየ ትምህርት ይሰጣል እና ጴንጤዎች ምናምን ደግሞ የተለያየ ጫና ያሳድሩባቸዋል። እነማን ላይ? እነዚህ መካነ ኢየሱሶች ላይ። ምን አለ? ሰዎች ስለ ጥምቀት ጥያቄ ሲያጋጥማቸው የሚመልስላቸው ሰው ሳያገኙ ይቀራሉ። የመካነ ኢየሱስ መጽሐፍ ናት እቺ። ሰዎች አለ መምህሩ እዚህ ላይ ይችን የጻፋት መምህር በእንተ ጥምቀት ነው። ቅዱስ ጥምቀት የሚል መጽሐፍ ነው። እምነታችን ሲፈተን ይልና ቅዱስ ጥምቀት ይላል መጽሐፉ። ምን አለ? ሰዎች ስለ ጥምቀት ጥያቄ ሲያጋጥማቸው የሚመልስላቸው ሰው ሳያገኙ ይቀራሉ። መካነ ኢየሱስ ውስጥ ማለት ነው። ስለዚህ የቤተክርስቲያኒቱ በተለይም የወንጌል አገልግሎት መምሪያና በሲኖዶስም ደረጃ ያሉት የወንጌል መምሪያ ኃላፊዎች፣ ቄሶች፣ ወንጌላውያንና የበጎ ፈቃድ አገልጋዮች እነዚህ አገልጋዮች አለ ከመጥምቃውያን፣ ከባፕቲስቶች፣ ከጴንጤቆስቴ እምነት ተከታዮች እና ከኢየሱስ ብቻ አማኞች
በአባሎቻችን ላይ የሚደርሳባቸውን ፈተና ለመቋቋም የሚሰነዝሩባቸውን ጥያቄዎች ለመመለስ እንዲችሉ ለማድረግ ቅዱስ ጥምቀትን በተመለከተ የተለያዩ አውደ ጥናቶችን በማዘጋጀት ተገቢውን ትምህርት መስጠት ይጠበቅባቸዋል ይላል። ከማን የሚመጣባቸውን ፈተና ለመመከት አለ የሚሰነዘርባቸውን ከጴንጤቆስጤ እምነት ተከታዮች መከኒሱ ላይ የሚደርሰውን ፈተና በጥምቀት ጉዳይ መመከት አለብን። ይመጣና አንድ ነን ይላል። ይሄ ውሸት ይባላል። እንደዚህ አይነት ውሸቱን ብዙ ሰው የሚፈልግ አሮ ነው እንግዲህ ይፈለግ አይፈለግ ባላቅም ሰው አንድ ነገር ግን ላሳያችሁ። ልክ ለምሳሌ በጣም ይቅርታ እንግዲህ መልህቅ ጆ ጆንን ታውቋቸዋላችሁ አይደል? እዚህ ላይ ያሉትን እነ ቃሌን ምናምን ይሄ ቃሌ ጆ ምናምን የሚባሉትን ይሄ አውግስትን ምናምን ማለት ነው። እነሱ ለምሳሌ ልክ ስለ ኤፍሬም በምን መልኩ እንደሚያስቀምጡ በጣም ይቅርታ ያው የእናንተን በማሳየቴ ግን ልክ ይኸው የፕሮቴስታንቶች ነው። ይህ መልህቅ ያው የምታውቁት ይመስለኛል ብዙዎቻችሁ እንግዲህ ፕሮቴስታንቶችም ታውቁት ይሆናል። ምን ተብሎ እንደተጻፈ ተመልከቱ። ለጥንቃቄ ያህል አሉና አይደለም ኦርቶዶክሶችና ታሪካዊ ፕሮቴስታንቶች ቀሩና አለ። ክላሲካል ፕሮቴስታንት የሚባሉት ከበፊት ጀምሮ የመጡት ፕሮቴስታንቶች ማለት ነው። አይደለም ኦርቶዶክሶችና ታሪካዊ ፕሮቴስታንቶች ቀሩና ጴንጤዎች የሆናችሁ እንኳ ሳትቀሩ ኤፍሬም ባለጊዜ የተባለውን ወንድም እንደው ጭራሹኑ ባትሰሙት የሚል ወንድማዊ ምክር አለኝ። በተለየ ሰሞኑን የፈቃድ ምናምን ጉዳይ ላይ ላሽ በሉት። በቃ ምንም ፐርሰናል የሆነ ነገር ኖሮኝ ሳይሆን እውቀቱም ሆነ አቀራረቡ የማይመጥናችሁና ያልተገባ ስለሆነ ብቻ ነው ማለት። እኔ የዚህ ልጅ አሁን እንትን ምንድነው አሁን የኤፍሬም የሚባለውን ልጅ አፕሮች እኛ ብቻ አይደለም የምንቃወመው፣ የምርም ክርስቲያኖች ብቻ ሳንሆን ይኸው እንደዚህ አይነት እንግዲህ አሁን ይሄ ልጅ ሉትራን ነው። አክቹዋሊ ይሄን የጻፈው ልጅ ራሱም ሉትራን ነው። ሉትራኖች ራሳቸው በዚህ ደረጃ ነው የሚቃወሙት አይነት ሰው ነው። ለምን ከተባለ በቃ እንደዚህ በሐሰት ዝም ብሎ ነገር ያወራል። ማስረጃ ሲባል በቃ ሮጦ ማምለጥ ነው ስራው። የነቃሌ ጀማዎች ማለት ናቸው እነዚህ። የነቃሌ ጀማዎች ናቸው እነዚህ። አሁን አይደለም ኦርቶዶክሶችና ታሪካዊ ፕሮቴስታንቶች አለ። የታሪካዊ ፕሮቴስታንቶች የሚባሉት ከበፊት ጀምሮ የመጡ ፕሮቴስታንቶች እና ኦርቶዶክሶችና እናንተ ቅሩና አለ ጴንጤዎች ራሱ ይሆናችሁ አለ። አሁን ላይ የመጡ ጴንጤዎችን ለየት አድርጓቸው። አሁን በቅርብ ጊዜ የመጡ ስለሆኑ ጴንጤዎች የሆናችሁ እንኳ ሳትቀሩ ኤፍሬም ባለጊዜ የተባለውን ወንድም እንደው ጭራሹኑ ባትሰሙት የሚል ወንድማዊ ምክር አለኝ ነው የሚለው። ከዚህ ቀደም አይደለም ጥምቀት ላይ ስላሴ ላይ ራሱ ሲዘባርቅ ስለነበረ ይሄ በተለይ የሰሞኑን የፍቃድ ምናምን ጉዳይ ፍቃድ ላይ ምንድነው የሰሞኑን የፍቃድ ምናምን ጉዳይ ላይ ላሽ በሉት በቃ ያለው ይሄ ከስላሴ ጋር በተያያዘ ፈቃድ ላይ የተዛባ ትምህርት ሲያስተምር ስለነበረ እሱን አንስቶ ነው ይሄን እንግዲህ የተናገሩት። አንዴ ቆይ አንዴ ይሄሉዬ ኦኬ ምንድነው? እሺ ሙሉ አልሆነም መሰለኝ። አንዴ ቆይ እስቲ ቆይ አንዴ ዮኒ ላስገባውና እስቲ ቆይ ከዛ ላስወርደው። እሺ ቆይ ትመጣለህ። ያያችሁ ነው። ይሄንን ያሳያችሁ ለምንድን ነው? እንደነዚህ አይነት ሰዎች እኛ ብቻ አይደለንም ራሱ የምንቃወማቸው። ኢቭን ራሳቸው ፕሮቴስታንቶች ሳይቀሩ በዚህ ደረጃ የሚቃወሙት አይነት ሰው ነው። ለጥንቃቄ ያህል ተብሎ የተጻፈበት አይነት ሰው ማለት ነው። አሁን የሚያነቡና የተወሰነ እንግዲህ እንደነዚህ አይነት ወንድሞች የሚያነቡ ምናምን ነገር ናቸው። ሰው የሚያነቡ ፕሮቴስታንቶች በዚህ ደረጃ ነው የሚያዩቸው እንደነዚህ አይነት ሰዎችን። ግን የሚያሳዝነው ምንድነው? አንዳንድ ሚስኪን ግን ያናል ብዙ የማያነቡ ፕሮቴስታንት ወንድሞችን ግን ሊያጨረብሩ ይችላሉ። ሊያጨረብሩ እንዲህ በጣም ነው የሚጫወቱባቸው ባይዘው አንዳንዶቹን። እና ጥንቃቄ ይፈልጋል ፕሊዝ፣ ጥንቃቄ ይፈልጋል። የምርም ደግሞ ለጥንቃቄ ያህል እውነትም ለጥንቃቄ ያህል አይደለም ኦርቶዶክሶችና ታሪካዊ ፕሮቴስታንቶች ቅሩና ጴንጤዎች የሆናችሁ እንኳ ሳትቀሩ ኤፍሬም ባለጊዜ የተባለውን ወንድም እንደው ጭራሹ ባትሰሙት የሚል ወንድም ይመክራለኝ የተባለው የምርም ይሄ እኔም የምገዛው ሀሳብ ነው። ከታች ታያችኋል። ይሄ ምንም ፐርሰናል የሆነ ነገር ኖሮኝ ሳይሆን እውቀቱም ሆነ አቀራረቡ የማይመጥናችሁና ያልተገባ ስለሆነ ብቻ ማለት እውቀቱም
እውነት ነው። አቀራረብም በእውነት ዝም ብሎ መሳቅ ብቻ ማስረጃ የለም እንዴ? ማስረጃ ኖሮ እኮ ቢሳቅ እኮ ያምራል እንዴ? ኧረ ሳይኖር አትሳቅ እንደተባለው ማለት ነው። ማስረጃ ሳይኖር አይሳቅም። ኖ አይመጣውም። እኔ እንግዲህ ይህንን ልጅ እንግዲህ ያን ያህል እንደው ሲሪየስሊ የሚያይ ሰው ካለ ከባድ ነው የምር። ስለዛ ፕሊዝ እኔ ካሁን በኋላ ከመጣ አንዱ በጌታ ያው ዝም ብዬ አላስገባም አይደለም። መቼስ ከመጣ በቃ ማስረጃ ስትጠየቅ ማስረጃ ሰጥተህ የምትወጣ ከሆነ ብቻ ነው። ዝም ብሎ እንደዚህ ለመፈርጠጥ ብቻ አይሁን ፕሊዝ። እሺ እንደዛ አድርግ ምናምን። እሺ ይሁን። የት አለ? እሺ ና ልግባ ብለህ ነበር መሰለኝ። እናጠቃለው ግን እስከዛ እሺ አንዴ። ስለዛ ዛሬ የተማማርነው ጥምቀት ነው። ፕሮቴስታንት የማንሆንበት በተለይ ጴንጤ ማንሆንበት ምክንያት አንዱ ጥምቀት ለድህነት አይደለም ብለው በመካዳቸው ምክንያት ነው። ከዚህ ቀደም የገቡ ልጆችንም እንደተመለከታችኋቸው መጽሐፍ ቅዱሱ ጥምቀት ለድህነት የሚለውን ትምህርት በጣም በግልጽ ስለሚያስተምር ጥምቀት ለድህነት የሚለውን ትምህርት በግልጽ ስለሚያስተምር ልጆቹ ሲያዩት ያው እንግዲህ መጽሐፍ ቅዱስ እንወዳለን ስለሚሉ ዋው ለድህነት ነው ወደ ማለት ይሄዳሉ። ግን ቤተ እምነታቸው ጋር ግን ስትሄዱ አይ ጥምቀት ለድህነት አይደለም ብለው የሚያስተምሩት ጴንጤዎች ጋር ማለት ነው። ሉትራኖች ጋር ሳይሆን ጴንጤዎች ጋር ሰው ጥምቀት ለድህነት አይደለም ማለት ደግሞ በጥምቀት ውስጥ የሚገኘውን የድህነት ጸጋ እንኳን አንቀበልም እንደማለት ነው። እንደዚህ ነገር እንዳለ አናምንም እንደማለት ነው። ሰው በጥምቀት ውስጥ የድህነት ጸጋ እንደሚሰጥ አለማመን እንግዲህ እንደዚህ እምነት ከሌለ ያለ እምነት ዝም ብለህ ስለማትቀበል ደግሞ ጸጋውን በዛ በጥምቀት ውስጥም ቢሆን ባይዜ በእምነት ነው የእግዚአብሔርን ጸጋ የምትቀበለው። በዛ በጥምቀት ውስጥ በጥምቀት ውስጥ የሚሰጠውን የእግዚአብሔርን ጸጋ ግን በእምነት አልቀበልም ካለ አንድ ሰው ወይም አላምንም ካለ ስለማይቀበለው ገና ከጅምሩ ጴንጤዎች አልዳኑም ያስብላል። ምክንያቱም በጥምቀት ውስጥ የሚሰጠውን መዳን ገና ከጅምሩ አያምኑትም ራሱ ኧረ ነው የለም ነው የሚሉት። ስለዚህ አልዳኑም ያስብላል። ስለዚህ ወደ መዳን ፕሌስ ነው። ዛሬ ጌታ ኢየሱስን በምልአት ያገኛችሁት መስሎ ሊሰማችሁ ይችላል። እንደ ዳናችሁ ልታስቡ ትችላላችሁ። እሱን ሁሉም ድኛለው ሊል ይችላል። ኦል ጂሰሶችም ድነናል የሚሉት እና ትልቁ ቁም ነገር ግን እርሱ አይደለም። ድነናል ብሎ እንደዚህ ዝም ብሎ ማሰብ አይደለም። ወይም ደግሞ እንደው እንዳልኳችሁም ጸጋ 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 ማለት ብቻ አይደለም። ግን የእግዚአብሔርን ጸጋ መቀበል ግን ያስፈልጋል። እግዚአብሔር ደግሞ ጸጋውን የሚያስተላልፍበትን መንገድ አስቀምጦልናል። እርሱም ጥምቀትን ነው። ሰው ጥምቀትን ተቀብሎ በዛ ውስጥ የእግዚአብሔርን ጸጋ እስካልተቀበለ ድረስ ሊድን አይችልም። ስለዛ ድነናል ብላችሁ እንደተቀመጣችሁት ላይሆን ይችላልና ዛሬ እንግዲህ በአንድም በሌላ ምክንያት ያወቃችሁትን ጌታችን ኢየሱስን የምርም የምትወዱት ከሆነ ይህንን የምትወዱትን ጌታ በምልአት ልታገኙትና በጥምቀት ውስጥ ደግሞ ከእርሱ ጋር አንድ ሆናችሁ እርሱን በመምሰል ሕይወት ውስጥ ልታድጉ ይገባል የሚል መልእክትን እናስተላልፋለን። ምክንያቱም መጽሐፍ ቅዱሳችን ጥምቀት ለድህነት እንደሆነ ክሊር ነው፣ በጣም ግልጽ ነው። መጽሐፍ ቅዱስ ብቻ አይደለም፣ አባቶች ሁሉ ጥምቀት ለድህነት እንደሆነ ግልጽ ነው ትምህርታቸው። አባቶች ብቻ አይደሉም፣ የፕሮቴስታንቲዝም አባት ሉተር እንኳን እዚህ ትምህርት ላይ ግልጽ ነው ጥምቀት ለድህነት እንደሆነ። ጥምቀት ለድህነት አይደለም ብሎ የመጣው ዘወንጌሊ ነው። ከዛ በኋላ የመጡ ጴንጤዎችም የዘወንጌሊን አይነት የሚመስል ትምህርትን የያዙት። ስለዛ ዘወንጌሊን መከተል አቁማችሁ ኢየሱስን ተከተሉ የሚለው የመጨረሻው መልእክታችን ይሆናል። ይቆየን። ዮኒ እሺ መታለች ላስገባትና እሺ ዮኒ እንዴት አመሻቂ አላችሁ? 3000 ሰዎች ትክክል ከሆነ ቁጥሩ ሰላም ብያለሁ። ኧረ እስቲ ተወኝ። ዛሬ ይሄ ሪፖርት ያጦዙ የለ እንዴ? አንዴ እዚህ ያደርጓል። የሆነ ሰዓት ላይማ 49 እና 3400 ሲያደርጉ ነበር ማለት 49ን እኮ ስክሪንሻት አድርጌ አራኪ ቤት ተማሩ ብዬ እኮ ፖስትኩኝ። እሺ ሰማ ምራችሁ እኮ 5000 ይሆናል ሆኗል። 2600 እና ሌላ 3000 ሰው ነው የሚመጣውና አንድ ላይ 5000 ሰው የተለያዩ ናቸው። ኦኬ እሺ ያው አሁን ከዚህ እንደወጣ ኤፍሬም ቤት ከፍቶ ነበርና ልክ መጀመሪያ ላይ ስትገባ ጠይቀው ነበር አንድ ናችሁ ወይ ምናምን ስትለው እንዴ አንድ ስለሆነ አንዴ በካውንስል የታቀፍ ነው እና አንድ ይሆን ነው ብሎ ነበርና አሁንም ቤት ከፍቶ የካውንስሉ መተዳደሪያ ደንብ እያሳየ አንድ መሆናቸውን እያሳየ ነውና
ግን የካውንስሉ መተዳደሪያ ደንቡ ላይ ራሱ አንድ አለመሆናቸውን ራሱ የካውንስሉ መተዳደሪያ ደንብ ይናገራል። አልፎት ዘሎ ሌላ እያሳየ አንድ መሆናችንን ይላል እና ይሄ የራሳቸው እዚህ ጋር የሚታይ ከሆነ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል ነው የሚለው መተዳደሪያ ደንባቸው ላይ ነውና አንቀጽ 3 ላይ ልሰዳችሁና አንዴ እዚህ ጋር ይታያቸዋል። አንቀጽ 3 ስለ አርማው የሚያወራበት ቦታ ነው። አንቀጽ 3 ስለ አርማው የሚያወራበት ነውና የካውንስሉ አርማ የሚከተለው ነው ይልና የሚያስቀምጠው አለ። የአርማው ትርጓሜ የሚከተለው ነው ይላል። መጀመሪያ መጽሐፍ ቅዱስ ይላል። ካውንስሉ በእግዚአብሔር ቃል ላይ የተመሰረተ አስተምህሮ እንዳለው ይላል። አርማው ላይ ያለው የመጽሐፍ ቅዱስ ምልክት ማለት ነው። መስቀል ይላል። የኢየሱስ ክርስቶስ የመስቀል ስራ የሚያመለክት ነው ይላል። የመስቀሉ ምልክት መሃል ላይ ያለው ይላል። ከዛ መደቡ ላይ ያሉ የተለያዩ ቅርጾች ይላል። ይታያል። መደቡ ላይ ያሉ የተለያዩ ቅርጾችና የተለያየ እድሜ እና ምን ይላል አስተምህሮ ይህን ዘሎ ነው የሚያሳያቸው። አሁን የተለያየ እድሜና አስተምህሮ ያላቸውን ቤተ እምነቶች እና ህብረቶች የያዘ መሆኑን የሚያመለክት ነው። የተለያየ አስተምህሮ እንዳላቸው የሚያሳይ ነው። ያለው ውሸት የምርም ጴንጤ ሰርቫይቭ ማድረግ አይችልም። አለቀ። ያለው ውሸት ጴንጤ መቀጠል አይችልም። ፕሮቴስታንቲዝም ማለት ነው። ፕሮቴስታንቲዝም ጴንጤያዊነት ያለ ውሸት መቀጠል አይችልም። ለዚህ ማሳያዎቻችን እንደነዚህ አይነት ልጆች ናቸው። ሉትራን ላይ ዋሹ፣ ማስረጃ ሲባሉ ሊያመጡ አልቻሉም፣ ፈረጥጠው ወጡ። መተዳደሪያ ደንቡ ላይ ደግሞ በቃ አንድ አይነት አስተምሮ ነው ያለን ተብሏል አለ። ይኸው ተገልጦ ሲነበብ ደግሞ ጭራሽ የካውንስሉ አርማ የተያያዙ አርማዎች አሉ። እነሱ እንትኖቹ ቀለሞቹ የተለያዩ ናቸው። የተያያዙት እነዛ ቀለሞች ማለት ነው። እነዛ ሁሉ የተያያዙት ደግሞ በካውንስሉ ስር ያሉትም ቤተ እምነቶች ማለት ነው። የተለያየ ቀለምን ያሳየው እነዚህ የተያዙት የተለያየ ቀለምን ያሳየው የተለያየ አስተምህሮ እንዳላቸው ለማሳየት ነው። የተለያየ አስተምህሮ ያላቸው ቤተ እምነቶች ህብረት ነው ብሎ በግልጽ ነው የተናገረው። ስለዚህ ያለ እምነት ማነው ያለ ውሸት ጴንጤ ይሞታል። ይሄ አዲሱ በቃ እንግዲህ ያገኘነው ነገር ነው። ለዚህ ማሳያ ከተባለ ግን እንደነዚህ እንደነ ኤፍሬም አይነት ሰዎች ናቸው። አንዴ የራሱ ቃል እኮ አለ። ያኩቻ ቃል የተለያየ ያልተለያየ እሱ የስላሴን ሶስቱን አካላት ምንድነው ፈቃዳቸውን የተለያየ ያለ ሰውዬ እኔ እኮ በጣም ነው የሚያስገርም። በስላሴ ውስጥ ያለውን ፈቃድ የተለያየ ያለ ሰው መልሶ የራሱ ቤተ እምነትን የተለያየ አይደለም ይላል እንዴ? የተለያየማ ያንተ ቤተ እምነት ነው። በስላሴ ውስጥ ያለ ፈቃድ የተለያየ የለም። የተለያየው በፕሮቴስታንት ውስጥ ያሉ ቤተ እምነቶች ናቸው የተለያየ አስተምህሮ ያላቸውና ግን ምንድነው አስተምህሮ ቀነስ ፍቅር ጨመር የሚል ነገር ተናግሯል ነበር ከዚህ ቀደም። ምናልባት እሱ ቪዲዮ ካለ ዶክትሪን ቀነስ ፍቅር ጨመር ዶክትሪን ይሄ የሚያለያይ ዶክትሪን አሁን ሊኖር ይችላል። እሱን ቀነስ እያደረጉ እሺ ፍቅርን ጨመር እያደረጉ መቀጠል ነው ብለዋል። እዛው የካውንስሉ አባላት ሆኑ አለ እዚህ ጋር አሳያለሁ። እሺ እስቲ ግን እዚህ ጋር ደግሞ አሁን ሚንስ ኦፍ ግሬስ ነው ጥምቀቱ ምናምን ሲል ነበር እና ኤፍሬም የምር ሚንስ ኦፍ ግሬስ ቢሆን ራሱ እሱ እኮ አያምኑበትም። ከጥቂት ዓመታት ከአንድ ዓመት በፊት እኮ ሁሉም ጥምቀት ውጫዊ ማሳያ ነው ብለው ነበር ሲከራከሩ የነበሩት። በጥምቀት የሚገኝ ነገር የለም፣ ጥምቀት መመስከሪያ ውጫዊ ማሳያ ብቻ ነበር የሚሉት። እሱን አሁን በአማን ሻሎም በሜሎስም ማሳያቸዋለሁ። ለምሳሌ ይሄን እንመልከት። ጥምቀት ምንም አይነት ነገር ከልጅነት ጋር የተገናኘ ነገር አይገኝም። ደህንነት አይገኝም። የኃጢአት ስርየት አይገኝም። ይህን አስረግጠን እናገራለን። ያልተጠመቀ ይፈረድበታል የሚል የመጽሐፍ ቅዱስ ክፍል የለም። ያላመነ ግን ይፈረድበታል የሚል አለ። ስለዚህ ጌታ ለምንድነው ሜሎስ ያልተጠመቀው ብሎ አይፈርድብኝ? ሳልጠመቅ ብሞት እንኳን አንድ ሰው ኢየሱስ ባረገበት ቀን የተጻፉ ጥምቀቶች ቤተክርስቲያን የውሃ ነው እያለች ታስተምራለች፣ ታጠምቃለች። ነገር ግን ኢየሱስ የውሃ ነው ብሎናል ወይ? የሚገርመው ሁለቱም ወንጌላት ላይ ምንም አይነት ውሃ የሚል ቃል የለም። በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው፣ ከእንደገና ደግሞ ማርቆስ ላይ ያመነ የተጠመቀ ነው የሚለው። ተስ ነው የሚያጠምቀ ያመነ የተጠመቀ ይድናል ማለት እኮ ይሄንን ማለት ነው።
ማን ነው ውሃ ነው ያለው? ማን ነው? ይሄ ነው አሁን በትልልቆች መምህራንና አሁን ቢያያችሁት በሜሎስ ነው ከልጅነት ጋር በተያያዘ ከምንም ጋር በተያያዘ ከጥምቀት ምንም ነገር አይገኝም ነው ያለው። አዎ ትዝ ይለኛል። ጸጋው በእምነት የሚለውን ይይዙና ጸጋው በእምነት ይላል እንጂ በጥምቀት አይልም ብለው ሲሞግቱም ትዝ ይለኛል። ስለዛ በጥምቀት ውስጥ ጸጋ የሚባል ነገር የለም አይነት ነገር ማለት ነው። በእምነት እንጂ በጥምቀት በኩል አይነት የእግዚአብሔር ጸጋ የለም ብለው ሲሞግቱ እናውቃለን። በግልጽ ግን በሉትራን ውስጥ የእግዚአብሔር ጸጋን ይተላለፍበታል። ያ የእግዚአብሔር ጸጋ ደግሞ ሰዎችን ዳግም ይወልዳል፣ ከኃጢአት ያጠባል፣ ከኃጢአት ያነጻል የሚለውን በግልጽ ነው የሚያስቀምጠው። እሺ ቀጥል። እሺ ያው እዚህ ጋር የአማን ሻሎም ደግሞ ላውጣላችሁ ውጭ ለምሳሌ ከትልልቅ ፓስተር አንድ ላሳያችሁና ደህንነት የእግዚአብሔርን ጸጋ በእምነት በመቀበል ያገኘ ነው። ጥምቀት አያድንምም፣ አድኖም አያውቅም። ጥምቀት ኢየሱስ ሳይመጣም በፊት የነበረ ስርዓት። አይሁድ በዚህ ይታወቃል። ውሃ ውስጥ በመግባት በመውጣት በመረጫጨት አይሁድን የሚደርስ ውሃ የሚያድን ቢሆን የእግዚአብሔር ልጅ ባልመጣ። ይሄ አንደኛው ማሳያ ነው። ትምህርታቸው ይቆጣሽ ተወስኖበት ሁላ ነው የሚያምነው እኮ እንኳን ሊያምን አይደለም። ያመናችሁና የዳናችሁ የጥምቀትን ስርዓት ልትፈጽሙ ያስፈልጋችኋል። ሞቱን በሚመስል ሞት፣ ትንሣኤን በሚመስል ትንሣኤ መተባበራችሁን የምታሳዩበት ውጫዊ የሆነ መገለጫ ስለሆነ፣ ነገር ግን ምን አለ? ውጫዊ መገለጫ ያንን ያላደረጉ ወደ ፍርድ ይመጣሉ የሚል መጽሐፍ ቅዱሳዊ ትምህርት ግን የለም። ስለዚህ ጥምቀት ላይ የወንጌላዊው እምነት ይህንን ያስተምራል፣ ይህንን ይናገራል። በቅርብ የተነሳ እንግዲህ ሀሳቦች አሉ። በተለይ ሮሜ 6 ላይ ያለ ወደ ሞት መጠመቅ የሚለውን ወደ ውሃ መጠመቅ ከሚል ጋር አያይዘው የፈቱ ሰዎች አሉ። ነገር ግን የክፍሉ አውድ ይህንን አይናገሩም። ሌሎች የመጽሐፍ ቅዱስ ክፍሎች ያየናቸው ይህንን አይናገሩም። 2000 years ከጥምቀት ከድህነት ጋር አይገናኝም ብለው ያስተምሩ ነበር። አሁን አክቹዋሊ እየቀየሩ ነው። ተመልሰው ደግሞ አያድንም ወደ ማለት ደግሞ ሶስተኛ ዙር እየዞሩ አይተናቸዋል። እና ጥምቀት ለድህነት የሚለው ትምህርት በቃ የማይነቃነቅ አይነት አለት ላይ የተቀመጠ አይነት ትምህርት ነው ጥምቀት ለድህነት የሚለው እና ይህንን ትምህርት ወዴትም ማድረግ አይቻልም። ወዴትም ጴንጤ የማንሆንበት የመጀመሪያው ምክንያት በቃ ለዚህ ነው። የእግዚአብሔርን ትምህርት የጌታን ትምህርት እምቢ በማለታቸው ነው። ኢየሱስ ጥምቀት ያድናል ሲል ወይም ያመነ የተጠመቀ ይድናል ሲል ወይም ደግሞ ጴጥሮስን መቀበል ኢየሱስን መቀበል ነውና ጴጥሮስ በግልጽ ጥምቀት ያድናል ሲል ፕሮቴስታንቶች ጥምቀት አያድንም ይለዋል። አስቸጋሪ ነው። እሺ ይሄም ውጫዊ ስርዓት ነው ምናምን የሚለው ስርዓት ጥምቀትና ቁርባን ስርዓት ናቸው ያለበት አማን ሻሎም ቃል በቃል ከአንድ ዓመት ምናምን በፊት ነው። አንድ ዓመት አይ ቲንክ 2 ዓመት ናቸው ምልክቶች ናቸው የሚል ነገር ማርቲን ሉተር እንደሚያምን አለ። ስርዓቶቹ መዳን እንችላለን። ስርዓቶቹ ምንድን ናቸው? ጥምቀትና የጌታ ራት ለውጥ የሚያመጣ በቃ ምንድነው? ልክ እናንተ ጋር ሲመጡ አይ እኛ እኮ እንዲህ ብለን እናምናለን ብለው ሊያሹ ይችላሉ። እንዳልኳችሁ ነው። በቃ ያለ ውሸት ጴንጤያዊነት ማለት ነው አይኖርም። ያለ ውሸት ጴንጤ አይኖርም እንድንል እያደረጉን ነው ማለት ወይ እንደዛ ወደ ማለት ሊያስመሩን ነው። ያለ ውሸት ጴንጤ አይኖርም። እኔ አሁን እንደዛ ስል እያንዳንዱን ጴንጤ ግለሰብ እያልኩኝ አይደለም። ኢቭን አሁን ቅድም የገቡት ጴንጤ ወንድሞቼ ሳይቀር በምን መልኩ ሲያወሩ እንደነበሩ አይታችኋል። መጽሐፍ ቅዱስ ላይ ካለ አለ ነው አይነት በሚመስል መልኩ ሳጨበጭብላቸው ራሱ ነበር። ከዛ ውጭ ግን መምህራን ነን ብለው የሚያስቡ ሰዎች ግን በውሸት ህዝቡን ለመያዝ ግን ሲሞክሩ ይታያል። ማስረጃ ከተባለን ይኸው እንደነዚህ አይነት ሰዎችን ማሳየት እንችላለን። አሁን እኮ መሸሸግም እኮ አይቻልም። አሁን ለምሳሌ ትምህርታቸውን ቀይረውታልና ትምህርታቸውን እንደቀየሩ ያወቀ ራሱ የብሩክን ቪዲዮ ማሳየት እኮ እችላለሁ። ብሩክን አወቀው ወይ ብሩክ አሁን ትምህርታቸውን እንደቀየሩ አውቋል። አዎ እሱ ገብቶት ነው እኮ እኔ የምቀይረው ምንም አይነት ዶግማ የለኝም ብሏል እኮ። ምንም አይነት እነሱ ስለቀየሩ አሁን ላይ መተው እኔ ግን የምሸሽገው ነገር የለም እኔ እንደ ድሮ ነው ማምነው አለ። እነሱ አሁን ላይ መተው ስለቀየሩ ስሙት ምን እንደሚል ነው የሚድነው ካልኩ በኋላ እኔ አካባቢ ያሉ ሉትራውያን በጥምቀትም ጭምር የዘላለም ሕይወት ይገኛል ብለው ካስተማሩ እነሱን ስለምወዳቸው ብቻ ይሄንን ዶክትሪን ኮምፕሮማይዝ አላደርገው። ሰው
ያለ ምንም ስራ ጥምቀትንም ጨምሮ ቁርባንንም ጨምሮ የዘላለም ሕይወት የሚያገኘው በእምነት ብቻ ነው ብዬ አስተምራለሁ። ይሄ የኔ አቋም ነው። ከማንም ጋር በዚህ ልስማማልህ አልችልም። ይሄ እኔ ነኝ። ያው እንግዲህ ያው ቦልድሊ መናገሩ ነው ማለት ነው። ጥሩ ነው እንደዚህ የወጡ ቦልድሊ መናገራቸው ጥሩ ነው። ያም ሆነ ግን በቃ እኔ ዋናው ነገር እናንተ ብቻ እዩት ነው። ውሸትም የሚያወሩ ከሆነ ውሸታቸውን እንድታውቁ፣ ከመጽሐፍ ቅዱስ እጅግ የራቀ ትምህርት የሚያስተምሩ ከሆነ እሱን ማየት ለምን ይጠቅማል? ልክ ቅዱስ ጳውሎስ እንደተናገረ ነው። ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን እነርሱን ታዩ ዘንድ እወዳለሁ እዩ ይልና እንደዚህ ከሚመስሉ ሰዎች ራቁ ይላል። ከእንደነዚህ አይነት ሰዎች ራሳቸውን የሚጠብቁት አስቀድሞ በማየት ነው። ምን እንደሚያስተምሩ፣ ምን እንደሚማሩ፣ እምነታቸው ምን እንደሆነ እሱን ማሳየታችን ጠቅሞ ከእንደነዚህ አይነት የምንፍቅና ትምህርቶች፣ የውሸት ቤቶች ውስጥ በቃ እንድትርቁ አለቀ እና እንደዛ ነው ምናምን ነገር። እናንተ ሰዎች በጣም ብዙ ሰዓት ቆየን ዛሬ 7 ሰዓት 20። አንድ የካውንስሉን ላሳየና የካውንስሉ ፍቅር ጨመር የሚለውና አንድ የኤርሚያስን ላሳይ። አሁን አንድ ነን ስላለ ሰው እንዲያየው በዛው ከረሳችሁት ይሄንን ማለት ነው። እሺ ሁለት ቪዲዮ ብቻ ለዚህ ነው በህብረት ውስጥ እንኳን አብረው እንዳይቆሙ መካነ ኢየሱስና ቃለ ሕይወት እኛ መንግስት ነን ነው መንግስት ነን። ሌላው የራስ አልሰማቻቸውም። የቅርብ መጋቢ ጻድቁ አብዶ ያወጡትን መግለጫ የውስጡን ፖለቲካ እናወራም ብለን ነው ወንድሜ፣ እንሞካከራ ተባብለዋል። ቃለ ሕይወት ከመካነ ኢየሱስ ጋር አንድ አይደለችም፣ መካነ ኢየሱስም ከቃለ ሕይወት ጋር አንድ አይደለችም። ሌሎቹ ደግሞ ቀደምት አብያተ ክርስቲያናት ወደ ያሉት እነ ብርሃን እነ ገነትና መሰረተ ክርስቶስ ሙሉ ወንጌል ደግሞ ሆኖ መግለጫ ለብቻ ደግሞ ካውንስሉ ደግሞ ብሎ ሁሉንም ሰብስቦ የሚይዝ ቆጠራ ኢየሱስ አንድ ያላደረገው ትውልድ ወንጌል አንድ ያላደረገው ትውልድ ካውንስሉ አንድ አያደርገው። ያዝልኝ። ኢየሱስ አንድ ያላደረገው ኢየሱስ ትምህርት አንድ ያላደረገው ትውልድ ካውንስሉ አይሰበስበው፣ ካውንስሉ አይዘው። አሁን ኢየሱስ ክርስቶስ በስጋ ቢመጣ አማጋ ሄዳል። የትኛው ህብረት ላይ ቪዥነሪዎች ጋር ወይስ ሙሉ ወንጌል ማነው የኢትዮጵያ ወንጌላውያን ቤተክርስቲያናት ሙሉ ወንጌል ያለችበት ወይስ ቃለ ሕይወት ጋር ለብቻ መንግስት ሆና የቆመችው ወይስ መካነ ኢየሱስ ለብቻ መንግስት ሆና የቆመችው? ማናቸው ጋር ይሄዳል? በኢየሱስ ትምህርት አንድ ካልሆንን አለ ኢየሱስ ላይ አንድ ካልሆነ ኢየሱስ አንድ ካላደረገው ካውንስሉ አንድ አያደርገውም። በግልጽ እንዲህ ሲናገሩ እንሰማለን። መተው ግን እዚህ ጋር አሁን ፕሮቴስታንቶች ምናምኖችም እዚህ ጋር ስለዚህ ሁሌም ይህን እንዳትረሱ። አሁን ከነዚህ ሰዎች አንጻር ነው የምንናገረው። ከእንደነዚህ አይነት ሰዎች አንጻር ስናይ ያለ ውሸት ጴንጤ ሊኖር አይችልም። ያለ ውሸት ጴንጤ ሊኖር አይችልም። አንዳንዶች እዛ በእስልምና ላይ የሚሰሩ ሰዎች ሙስሊምን እስላምን ይላሉ። እኛ ደግሞ እዚህ ጋር እያስተዋልን ያለ ነው እሱ ነው። ያለ ውሸት ጴንጤም ሊኖር እንደማይችል ይኸው ማሳያዎቻችን ከተባሉ እንደነዚህ አይነት ወንድሞች ናቸውና ጥሩ ነው። እስቲ ፍቅር ጨመር ዶክትሪን ቀነስ የሚለውን እስቲ ያሳየን። ሰውየውን ግን ቀለሜን አሁን ድገሞ ብትለው ይሄን ቃል ይደግመዋል። እኔ አይደለሁም ብሎ ነው የሚዋሽ። አሁንማ እና መዋሸት አለበት እሱ። አለበለዚያ ፕሮቴስታንቶቹ ወደ ክርስትና መምጣት ይጀምራሉ። ክርስትናን ማጥናት ማየት ይጀምራሉ። እሱ ደግሞ ኦፍኮርስ አይፈለግም። እና አንድ ነገር ግን ለመናገር ያህል ማለት ነው አንዴ እንደነዚህ አይነት ሰዎች በውሸት የሚመሩ አይነት ሰዎች ቢኖሩም ግን ደገኛ ፕሮቴስታንቶች እንዳሉ ግን ሁሌም መናገር እፈልጋለሁ። እኔ ከዚህ ቀደም ተናገር ያለው ያው ሁሌም ላስታውስ እንደው ልክ እንደዚህ ስል እንደው ፕሮቴስታንቶች እንደዚህ ያልክ ምናምን ጨፍልቀህ ምናምን እንዳትሉ እኔ ጨፍልቄ እንደዛ እየተናገርኩኝ አይደለም። በጣም ጥሩ ደገኛ የሚባሉ ፕሮቴስታንቶች አሉ።
አንዳንዶች ኢቭን ከኛ ጋር ራሱ አንዳንድ ጭቅጭቅ ውስጥ የሚገቡ ግን ስቲል እንደው ጥሩ ናቸው የምላቸው አይነት ሰዎች ሊኖሩ ይችላሉ። ልክ ለምሳሌ እንደነ ጆን አይነት ነገር አሁን ቅድም ያሳዩዋቸው አይነት ልጅ አይነት ማለት ነው። ማነው ስሙ ኤፍሬም ባለ ጊዜ ላይ እንደዛ ብሎ ስለጻፈ አይደለም ጥሩ ነው ያልኩት። በቃ ከበፊትም ጀምሮ ስለማውቀው የራሱ የሆነ ጥሩ ነገር አለው። አንዳንዴ እንዲህ ነገር ቢልም ግን ስቲል ጥሩ ነገር ያለው ወንድም ነው እና ልክ እነሱ ለምሳሌ እንደነዚህ አይነት ሰዎች ጭራሽ እንደውም እንደዚህ ውሸት የሚናገሩ ሰዎችን ጴንጤን በውሸት ለማስቀጠል የሚሞክሩ ሰዎችን አይቶ የሚቃወም አይነት ሰው ነው አይደል? አሁን ቅድም እንዳሳያችሁ ማለት ነው። ምናልባት አዳዲስ የገባችሁ ሰዎች ካላችሁ እንደነዚህ አይነት ሰዎች ማለት ስላለብን አንዴ ላሳያችሁና የዮኒን አይተን እንጨርሳለን። ልክ ያ አሁን የፕሮቴስታንቶች ነው የቴሌግራም ቻናል እንዳልኳችሁ የነ ጆ ነው የነ ቃሌን ምናልባት የምታውቁት እሱን ከሆነ የነሱ ግሩፖች ማለት ነው። ታያላችሁ ምን ተብሎ እንደተጻፈ ለጥንቃቄ ያህል የሚለውን አይደለም ኦርቶዶክሶችና ታሪካዊ ፕሮቴስታንቶች ቀሩና ጴንጤዎች የሆናችሁ እንኳን ሳትቀሩ ኤፍሬም ባለጊዜ የተባለውን ወንድም እንደው ጭራሹኑ ባትሰሙት የሚል ወንድማዊ ምክር አለኝ። ኤፍሬም ባለጊዜ የተባለውን ወንድም ጭራሹኑ ባትሰሙት የሚል ወንድማዊ ምክር አለኝ። አሁን ይሄንን እንደዚህ ይቅርታ በጣም እንግዲህ አይዊሽ አውጥቼ እንደዚህ ባልናገር ምናልባት በሁለቱ መካከል የሆነ መጨካከልን እንዳይፈጥር ማለት ነው። እግዚአብሔር በሚያውቀው እሱን አስቤ ይሄንን አላደርግም። ግን በቃ አንዳንድ ደግሞ ጥሩ የሚባሉ ፕሮቴስታንቶች ጭራሽ ይሄን እንደነዚህ አይነት ይሄ በውሸት ጴንጤን ለማስቀጠል የሚጥሩ ሰዎችን የሚቃወሙ ደግሞ እንዳሉ እንድታውቁ ምን አይነት ሰዎች ነው በራሳቸው በፕሮቴስታንቶች ራሱ እንዴት እንደሚታዩ እንደነዚህ አይነት ሰዎች እንድታውቁም ጭምር ነው። ከታች ይኸው ምንም ፐርሰናል የሆነ ነገር ኖሮኝ ሳይሆን አለ እውቀቱም ሆነ አቀራረቡ የማይመጥናችሁና ያልተገባ ስለሆነ ብቻ ነው። እውቀቱም ሆነ አቀራረቡ የማይመጥናችሁ ስለሆነ በቃ አለቀ። እና ምንድነው ያለ ውሸት ጴንጤ አይቀጥልም ለማስቀጠል የሚሞክሩ ሰዎች አሉ እና ይሄ እንደነዚህ አይነት ሰዎችን ስናይ የምንረዳው ምንድነው? ኦኬ ጴንጤ ማን ነው? ጴንጤ ያለ ውሸት ሊቀጥል ሰርቫይቭ ሊያደርግ አይችልም ብለን እንድናስብ ያደርገናል። እሺ የመጨረሻ እንዳሳየንና እንውጣ። በጣም ደክሞኛል። ኤርሚን እርዳው ቴዲ ጋር አሁን ሌላ ቤት ከሆነ ይቅርታ ጋይስ ደከመኝ በጣም። እኔም አወራለሁ አንድ ሐሳብ አለኝ። አኬ ተው መልሳት ስትለሱ ዮኒ ያሳይና እኔ እናገራለሁ። እሺ ቀጥል ዮኒ። አሁንም የምለው ምን ጎደለ ብትል አሁን እስቲ ዶክትሪን ቀነስ ይበልና ፍቅር በዛ ይበልልን። ይህንን ነው የምመኘው። እንዳልባጭሩ ወይ ተአምር። የካውንስሉ ዋና ሰዎች ምን እንደሚሉ እየሰማችሁ ነው። ፕሮቴስታንቶቹ እርስ በርስ ጭራሽ አይስማሙም በዶክትሪን ባስተምህሩ። አንድ ለማድረግ ሲሞከር ባስተምሩ የተለያዩ ስለሆነ ወደ አንድነት መምጣት እምቢ ያላቸው ስለሆነ ምን አሉ? እንደው እኔ የምመኘው አሉ እንግዲህ እኛ አባት እኔ የምመኘው ዶክትሪኑን ቀነስ አድርገ ነው ያስተምህሩ ምናምን እሱ ቀነስ አድርገ ነው ፍቅሩን ጨመር ብናደርገው። ይሄ በጣም አደገኛ ነው። አስተምህሩን ቀነስ አድርገን ፍቅርን ጨምር እናድርግ። በቃ አለቀ። እኔ ይሄ እንደነዚህ አይነት ነገሮች ራሱ ፕሮቴስታንት ወንድም እህቶችን ነቃ ብላችሁ ድጋሜ የጌታ ቤተክርስቲያን ወደ ማየት መጽሐፍ ቅዱስን ድጋሜ በራሳችሁም ምንድነው ከጥንት ከመጣው አንጻር ድጋሜ ወደ ማየት። እኔ እንደነዚህ ነገሮች ካላስገቧችሁ ምንድነው ሊያስገቧችሁ የሚችሉት? እኔ እግዚአብሔር ራሱ በእንደነዚህ አይነቱ ሁኔታዎች ውስጥ ሊያወጣችሁ እኔ እጁን እንዴት ማለት ሲዘረጋ እንዴት አይታያችሁ? ይሄ እኮ በጣም የሚገርም እኮ ነው። ይሄ እኮ ቀጥታ መጽሐፍ ቅዱስን ድጋሜ እንድታዩ የሚያደርጋችሁ ነው። እና ፕሊስ ድጋሜ የእግዚአብሔርን ቃል መጽሐፍ ቅዱስን እዩ። ከጥንት ጀምሮ የመጣውን ትምህርት ለማወቅ ለማየት ለማጥራት ሞክሩ ዘንድ የጌታን ቤተክርስቲያን ታገኛላችሁ ብዬ አምናለሁ። እንደዛ ነው። ጨረስን። መልካም አኪዬ ቢያንስ 3 ሰዓት ከ20 አካባቢ ነው የገባኸው። ኦልሞስት 4 ሰዓት ተቀምጠሃል። በጣም ደክሞኛል። ካኩቻ ጋር ደግሞ ወደ 30 አውርተሃል። እሱ ሲባዛ በ3 አስበው የትየለሌ ነውና እንኳን ለተናጋሪው ለሰሚው እንኳን ይከብዳል። እኛ ደክሞናልና ሌላ ቤት ግባ ምናምን የምትሉ ሰዎች አክሊል የሚባለው ሰውዬ በነዳጅ
ወይ ደግሞ ሮቦት ወይ ደግሞ አህያ አይደለም። ሰው ነው፣ ይደክመዋል። ይሄንን አስቡ። ከዛ በኋላ እሱ በፈቀደበት ሰዓት በገባበት ሰዓት ይገባል። እናንተ ለመስማት የሚሳለቻችሁ የሚደክማችሁን ነገር ሰው ቤት ግባና አውራ ማለት በጣም ይከብዳልና ይሄንን አስቡ። ሰው ብቻውን ነው ወይ ብቻውን አይደለም ጉዳዩ። ይሄ ሰው ደክሞታል አልደከመውም፣ ምንድነው የሰራው አሁን ብላችሁ አስቡ። ከዛ በኋላ እኔ ብሆን ምን አደርጋለሁ የሚለውን ነገር ብታስቡበት መልካም ነው። ኦኬ በቃ ዝጋና ወደ እንቅልፍ መዝሙሩን ቢቀር መልካም ነው ብዬ አስባለሁ። ዛሬ የተወሰነ አረፍ እንበል ምናምን። መልካም ጊዜ። የጌታ ሰላም ጸጋም ከሁላችሁ ጋር ይሁን። ሰላም ደሩልኝ። ሰላም ደሩ። ቃሌት ያሰማልን። አኬ ከታች ያላችሁ 3.6 ሚሊዮን ታብታብ ያደረጋችሁ ኮፒ ሊንክ ያደረጋችሁ በጣም እናመሰግናለን። ያው ሪፖርት ስለበዛ አሁን ላይቭ ከተዘጋ በኋላ ነገ ምናምን ደግሞ ቤቱ ላይ እየገባን ኮፒ ሊንክ የሚላለ ከላይ በደንብ ኮፒ ሊንክ እናርግ ቤቱን፣ በጣም ሪፖርት ስለበዛ ማለት ነው። እና ሰላም ደሩ። እናመሰግናለን። በቃ ሰላም ደሩልኝ። እንወዳችኋለን። እንገናኛለን። አሁን ሰሞኑንም እንደዚሁ በእንደነዚህ አይነት ርዕሶች እየገባን በደንብ እናያቸዋለን ማለት ነው። ሌሎቹንም የፕሮቴስታንቲዝም ትምህርት የምናያቸው ይሆናል። መልካም አዳር። በስመ አብ ወወልድ ወመንፈስ ቅዱስ